ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስደናቂ አስተማሪና ቁም ነገር አዘል የሆኑ አረፍተ ነገሮችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ እዚህ ጋር እንደምታዩት የተለያዩ አረፍተ ነገሮች አሉ። እነኚህን አረፍተ ነገሮችን ደግሞ በማንበብ እየተማራችሁ እየተዝናናችሁ በቀላሉ የማንበብ የመጻፍና የንግግር ክህሎታችሁን ማሳደግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ስለሆነም እስከ መጨረሻው አብራችሁኝ እንድትሆኑ ይሁን። ምክንያቱም ከዚህ ትምህርት እጅግ በጣም ብዙ አስተማሪ የሆኑ ነገሮችን ስለምታገኙት ማለት ነው ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትሏን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እንዲሁም እየቻሉ ያሉትም ስላሉ እናንተም ይህንን ቻናል ለመጀመሪያ ጊዜ የምትመለከቱት እንደዚህ አይነት በየጊዜው የሚለቀቁ እጅግ በጣም አስተማሪ የሆኑ ቪዲዮዎች በቀጥታ ወደ እናንተ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም ወሳኝ እድል ስለሆነ እየመጣችሁ ስትፈልጉ ከኛ ጋር ካሉት ተማሪዎች ጋር በጋራ በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑንና በአጭር ጊዜ ውስጥ አቀላጥፋችሁ ማንበብና መጻፍ እንደምትችሉ ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ለየት የሚያደርገን እናንተን በአጭር ጊዜ ውስጥ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ክላሳችን እንገባለን። እንደተለመደው ቪዲዮን ላይክ፣ ኮሜንት፣ ሼር በማድረግ እንድትጀምሩ ይሁን። የመጀመሪያው ምን ይላል? ሰው ይላል። ሁለት ፊደል ነው። ሰና ው ሰው ይላል። በጣም አሪፍ። ወረተኛ ወረተኛ ይላል። ወረተኛ ማለት እንደ ወረኛ ማለት ነው። ምንም አዲስ ነገር የለም። ነው ሁለት ፊደል ነው። አሁንም ነው ይላል። በጣም አሪፍ። የተሻለ የተሻለ አያችሁት? ለማንበብ ያደረኩት ብቸኛው ነገር ምንድነው? የፊደሎችን ድምጽ በትክክል ነው የጠራሁት ማለት ነው ውድ ቤተሰቦቼ። ድምጽና ቅርጽ ምን ማለት እንደሆነ አሳይቻችኋለሁ። ወደ ኋላ ተመልሳችሁ ያንን ቪዲዮ ማየት ትችላላችሁ። የተሻለ የተሻለ ነገር ይላል። በጣም ቀላል ነው። ነገር ሲያገኝ ትቶህ በጣም አሪፍ። ይሄዳል ይላል። እስኪ አንድ ላይ አብረን እናንብብ። ሰው ወረተኛ
ነው የተሻለ ነገር ሲያገኝ ትቶህ ይሄዳል ይላል። ምን ማለት ፈልጎ ነው ወይም ስለምንድን ነው የሚያወራው ካላችሁ አብዛኛው ጊዜ ሰውን ሙሉ በሙሉ ማመን የለባችሁ። ምክንያቱም ሰው አንዳንድ ጊዜ የተሻለ ነገር ሲያገኝ እናንተን ረስቶ እናንተን ጥሎ ሊሄድ ይችላል። ስለዚህ በዚህ ዓለም ላይ በምንም አይነት ሁኔታም ቢሆን በሰው ላይ ሙሉ በሙሉ ጥገኛ ወይም ሰውን ሙሉ በሙሉ ማመን ትክክል አይደለም ማለት ነው ውድ ቤተሰቦቼ። ለዛ ነው ሰው ወረተኛ ነው፣ የተሻለ ነገር ሲያገኝ ትቶ ይሄዳል የሚለውን አረፍተ ነገር ያመጣሁላችሁ ማለት ነው ውድ ቤተሰቦቼ። እናንተ ደግሞ ይህንን በተለያየ ጊዜ መጠቀም ትችላላችሁ ማለት ነው። ሰዎችን ለመምከር ለራሳችሁም ሰውን ላለማመን ይህን አረፍተ ነገር መጠቀም ትችላላችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ሁለተኛው ምን ይላል? ጣፋጩን ጣፋጩን ለማግኘት መራራውን መቅመስ ግዴታ ይላል ነው ይላል። በጣም አሪፍ። አንድ ላይ አብረን እናንብብ። ጣፋጩን ለማግኘት መራራውን መቅመስ ግዴታ ነው። ምን ማለት ነው ካላችሁ አብዛኛውን ጊዜ መጀመሪያ ላይ በህይወታችን ምናልባት ሸካራ የሆኑ መንገዶች ናቸው የሚያጋጥሙን። ያንን ሸካራ የሆኑን መንገዶችን ካለፍን በኋላ ነው ወደ አሪፍ ወይም ስሙዝ ወደ ሆነው መንገድ የምንገባው ማለት ነው። ስለዚህ ጣፋጭ ነገር ለማግኘት ከፈለጋችሁ በህይወታችሁ የግድ መራራውን ቀምሳችሁ ማለፍ አለባችሁ ማለት ነው። መጀመሪያ ላይ ጣፋጭ ስለማይመጣ ማለት ነው። ድሉ የሚመጣው ከውጊያው በኋላ ነው። ስለዚህ በህይወታችንም የተለያዩ ጫናዎች፣ የተለያዩ የማይመቹ ነገሮችን አልፈን ነው ወደ ስኬት የምንደርሰው ማለት ነው። ለዛ ነው። ስለዚህ ዛሬ ምንም አይነት መራራ እያሳለፋችሁ ወይም መራራ ህይወት እያሳለፋችሁ ብትሆኑ እንኳን ያንን ዋጋ የምትከፍሉት ጣፋጩን ነገር ለማግኘት ነው ማለት ነው ውድ ቤተሰቦቼ። ጣፋጩን ለማግኘት መራራውን መቅመስ ግዴታ ነው የሚለው አባባል በጣም አስተማሪ ነው ማለት ነው ውድ ቤተሰቦቼ። ሶስተኛው ምን ይላል? ወርቅ ይቆሽሻል። እቺ ትንሽ ረዘም ትላለች። ነገር ግን የፊደሎችን ድምፅ በትክክል ከጠራችሁ ወይም ካነበባችሁ ይነበብላችኋል ማለት ነው ውድ ቤተሰቦቼ። ይቆሽሻል። በጣም አሪፍ። እንጂ ይላል። ግራሙን ይላል። በፍጹም አይቀንስም ይላል። እስኪ አንድ ላይ አብረን እናንብብ። ወርቅ ይቆሽሻል እንጂ ግራሙን በፍጹም አይቀንስም። ምን ማለት ነው ካላችሁ ወይም ስለምንድን ነው የሚያወራው ካላችሁ የእናንተም ዋጋ እንደማይቀንስ መረዳት አለባችሁ። ወርቅ በባህሪው ይቆሽሻል እንጂ ግራሙን በፍጹም አይቀንስም። አያችሁት? ወርቅ ቆሸሸ ማለት ግራሙን ቀነሰ ማለት አይደለም። ስለዚህ እናንተም ዛሬ ላይ ማይሆን ህይወት ውስጥ አላችሁ ማለት የእናንተ ዋጋ ዜሮ ነው ማለት አይደለም። ስለዚህ ይህንን አባባል ለህይወታችሁ መጠቀም ትችላላችሁ ማለት ነው። ተስፋ እንድታገኙ ይረዳችኋል። ስለዚህ ወርቅ ይቆሽሻል እንጂ ግራሙን አይቀንስም የሚለው ደግሞ እናንተም በህይወታችሁ ውስጥ ምንም ያህል ዛሬ ማይሆን ህይወት ማይገባችሁ ህይወት ላይ ብትሆን እንኳን የእናንተ ዋጋ ትልቅ ስለሆነ በዛ አይነት መንገድ መኖር እንድትችሉ ያደርጋችኋል ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ አራተኛው እናመራለን። አራተኛው ምን ይላል? አብረን እናነባለን። ትንሽ ረዘም ትላለች። የሚፈልገውን አያችሁት? የፊደሎችን ድምፅ ነው በትክክል የጠራሁት። የሚፈልገውን በጣም አሪፍ። ያላገኘ ይላል። ዘወትር በጣም አሪፍ። ወይም ይልና ሁል ጊዜ
ዘውትር ወይም ሁል ጊዜ ማለት ትችላላችሁ። ሁል ጊዜ መንገደኛ ነው ይላል። በጣም አሪፍ። እስኪ አንድ ላይ አብረን እናንብብ። የሚፈልገውን ያላገኘ ዘወትር ወይም ሁል ጊዜ መንገደኛ ነው ይላል። ምን ማለት ፈልጎ ነው ወይም ስለምንድን ነው የሚያወራው ካላችሁ አብዛኛውን ጊዜ የምትፈልጉትን ነገር እስከምታገኙ መንገደኛ ናችሁ። ምክንያቱም ቆማችሁ አይደለም የምትፈልጉት። ስለዚህ እየተራመዳችሁ እየሄዳችሁ ነው የምትፈልጉት። ስለዚህ ስኬትንም እስከምታገኙ ተኝታችሁ ወይም ቆማችሁ ሳይሆን እየሄዳችሁ ነው ወደ ህይወታችሁ ፍጻሜ ወይም ወደ ስኬታማነት መንገድ የምትገቡት ማለት ነው ውድ ቤተሰቦቼ። ለዛ ነው የምትፈልጉትን እስክታገኙ ድረስ መስራታችሁን፣ መትጋታችሁን፣ መሄዳችሁን ማቆም የለባችሁም ማለት ነው። በጭራሽ ተስፋ ቆርጣችሁ ወደ ኋላ ልትመለሱ አይገባም ማለት ነው ውድ ቤተሰቦቼ። ለዛ ነው የሚፈልገውን ያላገኘ ዘወትር ወይም ሁል ጊዜ መንገደኛ ነው የሚለው ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ አምስተኛው እንሄዳለን። ምን ይላል? ስቄ ይላል። ሁለት ፊደል ነው። ስቄ አለፍኩት እንጂ መቼ ይላል። በጣም አሪፍ። ሳይገባኝ ቀረ ይላል። በጣም አሪፍ። እስኪ አንድ ላይ አብረን እናንብብ። ስቄ አለፍኩት እንጂ መቼ ሳይገባኝ ቀረ ይላል። ስለምንድን ነው የሚያወራው ካላችሁ ለምሳሌ አንዳንድ ጊዜ አንዳንድ ነገሮችን አውቃችሁ ስቃችሁ ካለፋችሁ ሰው ያልገባችሁ መስሏቸው ምናልባት ሊቀልድ ይችላል። ነገር ግን በዛ ጊዜ ነው ማለት ነው ቤተሰቦቼ ይህንን አባባል የምትጠቀሙት ማለት ነው። ስቄ አለፍኩት እንጂ መች ሳይገባኝ ቀረ ይላል። አብዛኛውን ነገር አውቀን እንዳላወቀን ብዙ ያለፍናቸው ነገሮች አሉ። ነገር ግን እዛ የሚመለከቱ ሰዎች እንዳልገባን ሊያስቡ ይችላሉ። ነገር ግን እናንተ ስቃችሁ እንዳለፋችሁት የምትረዱት እናንተ ከሆነ ችግር የለም ማለት ነው ውድ ቤተሰቦቼ። ስቄ ያለፍኩት እንጂ መች ሳይገባኝ ቀረ ይላል። ወደ ስድስተኛው እናመራለን። ምን ይላል? ከንስር ይላል። በጣም አሪፍ። ጋና ጋር ለመብረር ከዶሮዎች ጋር ጊዜህን አትጨርስ ይላል። በጣም አሪፍ። አንድ ላይ እስኪ አብረን እናንብብ። ከንስር ጋር ለመብረር ከዶሮች ጋር ጊዜህን አትጨርስ ይላል። ምን ማለት ነው ወይም ስለምንድን ነው የሚያወራው ካላችሁ አንዳንድ ጊዜ እኛ ውሏችን ነው የምንመስለው ማለት ነው። ይህ ሀቅ ነው፣ ማይካድ ሀቅ ነው። ሰው የሚመስለው ጓደኛውን ነው። ስለዚህ ከዶሮዎች ጋር ወይም ከትንንሽ ሀሳብ ካላቸው ወይም ከትንሽ ሀሳብ ካለው ሰው ጋር ከዋላችሁ የምታስቡት ትንሽ ነገር ብቻ ነው። ነገር ግን ትልቅ ሀሳብ ካለው ሰው ጋር ከዋላችሁ ትልልቅ ሀሳቦችን ማሰብ ትጀምራላችሁ ማለት ነው። ስለዚህ ከንስር ጋር ለመብረር ከዶሮዎች ጋር ጊዜን አትጨርስ ይላል። ስለዚህ የተሻለ ቦታ ለመድረስ ከፈለጋችሁ ትንሽ ሀሳብ ካለው ሰው ጋር ሳይሆን ትልቅ ሀሳብ ወይም ብዙ መልካም አይዲያዎች ካሉ ሰዎች ጋር ነው መሆን ያለባችሁ ማለት ነው። ለዛ ነው ንስር ከፍ ብሎ ነው የሚበረው፣ ዶሮ ግን በመሬት ነው ቀስ ብሎ እንትን ይላል እንጂ እንደ ንስር አይበርም፣ መብረርም አይችልም ማለት ነው። ስለዚህ ከንስር ጋር ለመብረር ከፈለጋችሁ ወይም ስኬታማ ለመሆን ከፈለጋችሁ ከዶሮች ጋር መዋልን ማቆም አለባችሁ ማለት ነው። ስለዚህ የምትውሉት ወይም የእናንተ ጓደኛ እናንተን ስለሚቀርጽ ወይም እናንተን ስለሚሰራ ጓደኞቻችሁን በአግባቡ መምረጥ መቻል አለባችሁ ማለት ነው ውድ ቤተሰቦቼ። የተሻለ ሀሳብ ካለው ሰው ጋር ከዋላችሁ የተሻለ ሀሳብ ማሰብ ትችላላችሁ ማለት ነው ውድ ቤተሰቦቼ።
ስለዚህ ራሳችሁን በዚህ መንገድ እንድታስተካክሉና ጓደኛ ስትመርጡ እንድትጠነቀቁ ይሁን። ወደ ሰባተኛው እናመራለን። ምን ይላል? ብዙዎች ብዙዎች ይላል። ብዙዎች ያውቁሃል ያውቁሃል የሚረዱህ ግን ሁለት ፊደል ነው። ግን ጥቂቶች ናቸው ይላል። አንድ ላይ እስኪ አብረን እናንብብ። ብዙዎች ያውቁሃል የሚረዱህ ግን ጥቂቶች ናቸው። ስለምንድን ነው የሚያወራው ካላችሁ፣ ይህ የሚያወራው አብዛኛው ሰው እናንተን ሊያውቅ ይችላል፣ ወይም ብዙ ሰው እናንተን ሊያውቃችሁ ይችላል። ነገር ግን ያ የሚያውቃችሁ ሰው ሁሉ ይረዳል ማለት አይደለም። ስለዚህ ብዙዎች ያውቁሃል የሚረዱህ ግን ጥቂቶች ናቸው የሚለው ለዛ ነው። እናንተን የሚረዳችሁ በጣም ጥቂት ሰው ነው። ሁሉም ሰው አይረዳችሁ። ምናልባት ብዙ ሰው ሊያውቃችሁ ይችላል። ነገር ግን ምን አይነት ሁኔታ ውስጥ እንዳላችሁ፣ ምን አይነት ነገር እያሳለፋችሁ እንደሆነ የሚያውቅ ሰው የለም ማለት ነው። በጣም ጥቂት ሰው ነው እናንተ እንደዛ አይነት ሁኔታ ላይ እያለፋችሁ እንደሆነ የሚረዱት ማለት ነው። ቤተሰቦቼ በጣም አሪፍ። ወደ ስምንተኛው እናመራለን። ወጥነት ለማንኛውም ስኬት ቁልፍ እና ሁለት ፊደል ነው እና ወሳኝ ነገር ነው ሁለት ፊደል ነው ይላል። እስኪ አንድ ላይ አብረን እናንብብ። ወጥነት ለማንኛውም ስኬት ቁልፍ እና ወሳኝ ነገር ነው ይላል። ይህ ማለት ምን ማለት ነው? ወይም ስለምንድን ነው የሚያወራው ካላችሁ፣ ስኬታማ ለመሆን ከፈለጋችሁ አንድ ነገር ደጋግማችሁ ሳትሰለችሁ ማድረግ አለባችሁ። ያ ነገር እንኳን ፌል ቢያደርግባችሁ እንደገና መሞከርን ማቆም የለባችሁ ማለት ነው። አይታችሁ ከሆነ ዓለም ላይ ትልልቅ ግኝቶች የተገኙት በጣም ከብዙ ሙከራዎች በኋላ ስለሆኑ እናንተም ዛሬ ላይ አልተሳካም ማለት ነገ አይሳካም ማለት አይደለም። ስለዚህ በየቀኑ ወጥነታችሁን መቀነስ ወይም ማቆም የለባችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። እነኚህን ነበረ ያየነው። የዛሬውን ትምህርት ሳጠቃልል ምንድን ነው ያየነው ካላችሁ፣ እንዴት የተለያዩ አረፍተ ነገሮችን በቀላሉ እናነባለን ወይም ወደ ህይወታችን ተግባራዊ እናደርጋለን። ከዛ በተጨማሪ ደግሞ እንዴት የተለያዩ አረፍተ ነገሮችን ማብራራት ወይም መረዳት እንችላለን የሚለውን ሐሳብ በአንድ ላይ የያዘውን ቪዲዮ በስፋትና በጥልቀት አይተናል ማለት ነው። ውድ ቤተሰቦቼ እኚህን አረፍተ ነገሮችን እያነበባችሁ ራሳችሁን ማሻሻል ትችላላችሁ ማለት ነው። ውድ ቤተሰቦቼ የዛሬው ትምህርታችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋንና የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም እንደዚህ አይነት በየጊዜው የሚለቀቁ ቪዲዮዎች በቀጥታ ወደ እናንተ የሚደርሱ ይሆናል ማለት ነው። ውድ ቤተሰቦቼ እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ ቪዲዮአችን ቫይራል እንዲወጣ እንዲታይና እናንተም እንድትጠቀሙ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን እንድትጀምሩና ራሳችሁን እንድታሻሽሉ ይሁን። በጣም በአጭር ጊዜ ውስጥ አቀላጥፋችሁ ለማንበብና ለመጻፍ የምትፈልጉ ከሆነ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና
ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። እስከ መጨረሻው አብራችሁ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።